በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ አድማጭ ተመልካቾቻችን። እግዚአብሔር አምላክ ስለ እናንተ የተባረከና የተመሰገነ ይሁን። ጌታ ይመስገን። ዛሬ አንድ ማስታወቂያ ልነግራችሁ ፈልጋለሁኝ። ወንድማችሁ ፓስተር ላይከ ነኝ። እግዚአብሔር አምላክ ስለ እናንተ እጅግ አድርገን እናመሰግናለን። የቃለ ወንጌል ቴሌቪዥን አገልግሎት በየሳምንቱ እሁድ ከ1 ሰዓት እስከ 2 ሰዓት እንዲሁም ደግሞ ማክሰኞ ከ6 ሰዓት እስከ 7 ሰዓት ይተላለፋል። እንዲሁም ደግሞ ምናልባት መልእክቶቻችንን ሁሉ ለመካፈል የምትፈልጉ ሰዎች በዩቲዩብ ቻናላችን ቃለ ወንጌል ቴሌቪዥን የሚል አለ። በዛ እንግዲህ እንድትጠቀሙ እንዲሁም ደግሞ በቴሌግራም አሁንም ቃለ ወንጌል ቴሌቪዥን አገልግሎት የሚል አለ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በፌስቡክም ሊሆን ይችላል፣ በተለያዩ የሚዲያ አማራጮች ሙሉ መልእክቶቻችንን ሁሉ በዛ እንደምታገኙ ላሳውቃችሁ ፈልጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ደግሞ ይሄ ቴሌቪዥን አገልግሎት እግዚአብሔር አምላክ ረድቶን አግዞን እስከ ዛሬ ድረስ እንግዲህ 4ኛ ዓመታችን ነው። እግዚአብሔር ይመስገን። ይህን የቴሌቪዥን አገልግሎት እንግዲህ በየዓመቱ ክፍያ ያለው። ስለዚህ ይሄ አገልግሎት እንዲቀጥል በዚህ ጸጋ ተጠቅመናል። በጸሎት በትምህርት በእግዚአብሔር ጸጋ ተጠቃሚዎች ነን። ይሄ አገልግሎት እንዲቀጥል እንፈልጋለን የምትሉ የእግዚአብሔር ሰዎች ይህንን አገልግሎት ሳፖርት እንድታደርጉ በጌታ ፍቅር እጠይቃችኋለሁ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይህን አገልግሎት እንድትደግፉ በልባችሁ ያሳሰባችሁ ሰዎች ብቻ ቸርነትን በማድረግ ይህን አገልግሎት ወደ ላቀ ደረጃ እንድታደርሱት በጌታ ፍቅር እጠይቃችኋለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንግዲህ አገልግሎታችን ይቀጥላል። ወደ ቀጣዩ ትምህርት ይዣችሁ እሄዳለሁ ማለት ነው። ጌታ አምላክ ከእናንተ ጋር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የአምላካችን የእግዚአብሔር ስም የተባረከ ይሁን። እንደምን ሰነበታችሁ? እግዚአብሔር አምላክ ለዘላለም ይባረክ። መንፈሳዊ ውጊያ የሚለውን 5ኛውን ክፍል ዛሬም እንቀጥላለን። ወደ እግዚአብሔር ቃል ይዣችሁ እሄዳለሁ። የእግዚአብሔር ቃል የሚገኘው ዛሬ የምንከፋፈልበት 2ኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 4 ጀምሮ ያለውን የእግዚአብሔርን ቃል መነሻ በማድረግ እግዚአብሔርን ቃል እንማማራለን። እስቲ ሁላችንም የእግዚአብሔርን ቃል እናንብብና ወደ ዛሬው የእግዚአብሔር ሐሳብ እንሄዳለን። እግዚአብሔር ይመስገን። እንደዚህ ይላል፣ በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል የሚል የእግዚአብሔር ቃል እናገኛለን። እግዚአብሔር አምላክ የተባረከ ይሁን። እንጸልይ እስኪ ጌታ እንዲያስተምረን። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። የብርሃናት አባት የሰራው ጌታ እግዚአብሔር ሆይ ስለተሰጠን የተወደደ ጊዜ እጅግ አድርገን እንባርካለን። የእስራኤል ቅዱስ የሰራው ጌታ እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ቅዱስና እውነተኛ የሆንክ እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ዛሬ ተብሎ በሚጠራው በዚህ ቀን ስለሰጠን መልካም ዕድል እጅግ አድርገን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስምና ስልጣን ባሳለፍናቸው 4 ሳምንታት እግዚአብሔር ሆይ እንዴት ጠላትን እንደምንቋቋም እንዴት በእኛ ዙሪያ ያለውን ክፍተት መሸፈን እንዳለብን ለጠላት ተጋላጭ ማንሆንባቸውን እግዚአብሔር ሆይ የተለያዩ ነገሮችን እያሳየን እያስተማርከን ነበር። ጌታ ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምና ስልጣን
አሁንም እንደ አንድ እግዚአብሔር መንግስት ሰራተኛ እንደ አንድ እግዚአብሔር መንግስት አገልጋይ የዲያብሎስን ሥራ ሁሉ ማፍረስ የምንችልበት አቅምና ጸጋ ይበዛልን ዘንድ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ቅዱስና እውነተኛ ይሁን እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ መጽሐፍ እንደሚናገር እነሆ የዚህ ዓለም ገዢ ወደ ውጭ የሚጣሉበት ሰዓት ደርሷል ተብሎ እንደተጻፈ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የዚህ ዓለም ገዢ ክፉ ሐሳብ የዲያብሎስ መንግስት ሁሉ ወደ ውጭ የሚጣሉበት እግዚአብሔር ከሰው ልብ ላይ ከሰው መንፈስ ላይ ከሰው አእምሮ ላይ ከሰው ቢዝነስ ላይ ከሰው ማህበራዊ ነገር ላይ ወደ ውጭ እየተጣለ የሚወድቅበት ጊዜ እንዲሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባታችንና አምላካችን ሆይ እነሆ የጽድቅን መንገድ የሚያጣምመው የዲያብሎስ መንግስት ሁሉ በጌታ በኢየሱስ ስም የፈረሰ እንዲሆን እኔ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የሰዎችን ጤንነት በማዛባት እግዚአብሔር ሆይ ስሜታቸውን በማወክ በማስጨነቅ ገንዘባቸውን አለአግባብ ወጪ እንዲያወጡ በማድረግ የሰዎችን ህይወት የሚያናጋ የጽድቅ ሁሉ ጠላት በኢየሱስ ስም እቅዱ የፈረሰ እንዲሆን ጸልያለሁ። አጀንዳው የተሰበረ እንዲሆን ጸልያለሁ። የዲያብሎስ ምክርና አጀንዳ ሁሉ የተሰበረ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ዛሬ በኢትዮጵያ በምድራችን ላይ በተለያየ መንገድ ሐሳቡን እየቀያየረ የሚዋጋ የጽድቅ ሁሉ ጠላት በኢየሱስ ስም አሁንም እቅዱ የፈረሰ ይሁን፣ አጀንዳው የተሰበረ ይሁን። በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ማህበር በእግዚአብሔር ጉባኤ እድል ፈንታ ፈጽሞ እስከማያገኝበት ድረስ በጌታ በኢየሱስ ስም ለጠላት እግዚአብሔር ሆይ መቅሰፍት አድርገ እግዚአብሔር በኢየሱስ ክርስቶስ ስምና ስልጣን ትውልዱን ታስነሳ ዘንድ እጸልያለሁ። በጌታ በኢየሱስ ስም ጸለይኩኝ። የጽድቅ ጠላት ለዘላለም የተሰበረ ይሁን። የነፍሰ ገዳይ መንፈስ መጽሐፍ ቅዱስ እንደሚናገር እሱ ሊገድል ሊያጠፋና ሊሰርቅ እንጂ ለሌላ አይመጣም ተብሎ በቃል እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን ክፉ በኢየሱስ ስምና ስልጣን የነፍሰ ገዳይ መንፈስ አራጅ ገዳይ መንፈስ ሁሉ በኢየሱስ ስም የተሰበረ ይሁን እጸልያለሁ። የተሰበረ ይሁን በጌታ በኢየሱስ ስምና ስልጣን ጸለይኩ። ጌታ እግዚአብሔር ሆይ አቤቱ የብርሃናት አባት እግዚአብሔር በኢየሱስ ስም የወንጌል እንቅስቃሴ በኢትዮጵያ በምድራችን ላይ እየሰፋ እያደገ እየተለወጠ እንዳይሄድ እግዚአብሔር ሆይ የጽድቅን መንገድ በመዝጋት እግዚአብሔር አባታችንና አምላካችን ሆይ በተለያየ መንገድ ጌታ እግዚአብሔር የወንጌል ሰራተኞችን በመቋቋም በጽድቅ የሚያገለግሉትን በመቋቋም በተለያየ መንገድ እግዚአብሔር ሆይ አጀንዳውን የሚያስፈጽም የጽድቅ ጠላት በኢየሱስ ስም ለዘላለም የተሰበረ ይሁን። እቅዱ ይፍረስ። እጆቼን ወደ አንተ አነሳለሁ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ከምድራችን ላይ መርገም የተነሳ ይሁን። በኢየሱስ ስም የጨለማ ስራ የፈረሰ ይሁን። በኢየሱስ ስም የወንጌል መልእክተኞች ላይ እጁን የሚጭን የጨለማ ስራ ሁሉ ለዘላለም የተሰበረ ይሁን። በኢየሱስ ስም እጸልያለሁ። ጌታ ሆይ አምላክና አባት እንጸልያለን። ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸለይ። የወንጌል መልእክተኞችን በተለያየ ባልዳኑ ሰዎች እውነትን ባልተረዱ ሰዎች በኩል የሚቋቋም በጌታ በኢየሱስ ስም እቅዱ የፈረሰ ይሁን። አጀንዳው የተመታ ይሁን። በኢየሱስ ስም ጸለይኩ። እግዚአብሔር አባታችንና አምላካችን ሆይ በኢየሱስ ስም ስልጣን ወንጌላችን እየሰፋ እያደገ እንዲሄድ ጌታ አምላክ በነገር ሁሉ እንድትረዳን በጌታ በኢየሱስ ስምና ስልጣን ጸልያለሁ። አቤቱ እግዚአብሔር ሆይ ጸለይን። እስከ ዛሬ ረዳን፣ እስከ ዛሬ ደገፍከን፣ እስከ ዛሬ አጸናን፣ እስከ ዛሬ እግዚአብሔር ሆይ ለዚህ ያበቃን የብርሃናት አባት የሰራው ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። መጽሐፍ እንደሚናገር እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን እነሆ የጌታም እጅ ከነርሱ ጋር ነበረች ተብሎ እንደተጻፈ የሚድኑትንም ዕለት ዕለት በእነርሱ ላይ ይጨምር ነበር እንደሚል በጌታ በኢየሱስ ስም ብዙ ሰዎች ወደ እግዚአብሔር መንግሥት ይጨመሩ ዘንድ በጌታ በኢየሱስ ስም ብዙ ሰዎች ከአጋንንታዊ እስራት ይፈቱ ዘንድ በጌታ በኢየሱስ ስም ጸልዩ።
ልዑል አምላክ ለዘላለም እናመሰግንሃለን። ለስምህ ክብር ይሁን። ለታመሙት ጸልያለሁ። ቅዱስና እውነተኛ የሆንክ ጌታ አምላክ በጌታ በኢየሱስ ስምና ስልጣን በአሁኑ ሰዓት እግዚአብሔር ሆይ በየሆስፒታሉ ጌታ ሆይ በየቤታቸው ተስፋ ቆርጠው በብዙ ህመም ውስጥ እግዚአብሔር ሆይ የተያዙ እግዚአብሔር የዘላለም አምላክ እኔ ጸልያለሁ ጌታ ሆይ ስፓይናል ኮርዳቸው እግዚአብሔር ሆይ ነፃ እንዲሆን፣ እግሮቻቸው ጅማቶቻቸው እግዚአብሔር ነፃ እንዲሆኑ እጆችን በፊት አነሳለሁ። ይህንን እግዚአብሔር ጸሎት አሜን ብለው የሚቀበሉ ሁሉ በጌታ በኢየሱስ ስምና ስልጣን ፈውስ በሕይወታቸው ላይ ይሆን፣ ፈውስ በዘመናቸው ላይ ይሆን፣ ፈውስ በማንነታቸው ላይ ይሆን። ፈውስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ሕይወታቸውን አሁን ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ በኢየሱስ ስምና ስልጣን የእግዚአብሔር የህልውናው መገኘት እንዲከባቸው እንዲወርሳቸው ጸልያለሁ። ፈውስ ለታመሙ ይሁን፣ ፈውስ እግዚአብሔር በብዙ ችግር ውስጥ ላሉ ይሁን በጌታ በኢየሱስ ስም ጸለይኩ። የብርሃናት አባት የሰራው ጌታ እግዚአብሔር የዲያብሎስን ምሽግ ሁሉ አፈርሳለሁ፣ እቅዱን አፈርሳለሁ። ጤናቸው ልቀቅ በጌታ በኢየሱስ ስም። በስኳር፣ በደም ግፊት፣ በተለያየ በካንሰር በተለያየ ሁኔታ የብዙ ሰዎችን ህይወት ያጎሳቆለ የትኛውም ጫና በኢየሱስ ስም የተነሳ ይሁን። ጸለይኩ፣ እጆችን አንስቻለሁ። ሊሰበር የተገባ ሁሉ ይሰበር፣ ሊነቀል የተገባ ሁሉ ይነቀል በጌታ በኢየሱስ ስምና ስልጣን። የዲያብሎስ መንግስት ሁሉ በኢየሱስ ስም የፈረሰ ይሁን። ጤናቸው ልቀቅ በጌታ በኢየሱስ ክርስቶስ ስም። ይህንን መልእክት የሚሰሙ ሁሉ ፈውስ ይሆንላቸው ዘንድ፣ አካላዊ ደህንነት ይሆንላቸው ዘንድ፣ መዳን ይሆንላቸው ዘንድ መጽሐፍ እንደሚናገር የጌታ የኢየሱስ ክርስቶስ ስም ፍጹም ጤና ሰጠው ተብሎ እንደተጻፈ የስሙ ኃይል በምን ኃይልና በምን ስልጣን ነው ይህን ነገር የምታደርጉት በተባሉ ጊዜ ሃሌሉያ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ሌላ ስም የለም እንዳለው ሐዋርያው ጴጥሮስ በጌታ በኢየሱስ ስምና ስልጣን እጸልያለሁ። ሃሌሉያ የትኛውም የበሽታ ምንጭ ሁሉ የደረቀ ይሁን፣ የትኛውም የበሽታ ኃይል ሁሉ የተሰበረ ይሁን። እቅዱ ይፍረስ፣ አጀንዳው ይፍረስ። ሰላም ለእናንተ ይሁን፣ ሰላም ለዚህ ቤት ይሁን በጌታ በኢየሱስ ስም። የማይሰሩ እግሮች፣ የማይሰሙ ጆሮዎች፣ የማያዩ አይኖች፣ የማይሰሩ የአካል ብልቶች ሁሉ ዛሬ በዚህ ስፍራ በኢየሱስ ስም ስልጣን እጆችን አንስቼ ጸልያለሁ። ሃሌሉያ መስራት ይጀምሩ፣ አክቲቭ ይሆኑ፣ ወደ ተፈጠሩበት ኦሪጂናል ማንነታቸው ይመለሱ። ሰላም ለወንድሜ ይሁን፣ ሰላም ለእህቴ ይሁን፣ ሰላም ለእናቴ ይሁን፣ ሰላም ለአባቴ ይሁን። ጸልይልን ላሉ ቅዱሳን ሁሉ ጸልያለሁ። ባሉበት ስፍራ ሁሉ ፈውስ ይሁንላቸው። እግዚአብሔር አምላክ ሆይ የካንሰር ጉልበት ሁሉ እግዚአብሔር በጌታ በኢየሱስ ስም ስልጣን የቀለጠ ይሁን። የስሙ ኃይል ያድናል፣ ይታደጋል። በጌታ በኢየሱስ ስም ጸለይኩ። እግዚአብሔር ሆይ የገሃነም ደጅ ሁሉ የተሰበረ ይሁን። መርገም ይሰበር፣ ተጽዕኖ ይሰበር፣ ሟርት ይሰበር በጌታ በኢየሱስ ስም። ከመናፍስቱ ዓለም የተወሰደ የትኛውን በሽታ ቢሆን አካላዊ የሆነ ተፈጥሯዊ የሆነ ከትውልድ ወደ ትውልድ የሚተላለፍ መርገም ቢሆን ከግፊት ጋር ከስኳር ጋር ከተለያየ በሽታ ጋር የተገናኘ በጌታ በኢየሱስ ክርስቶስ ስም ከጥልቁ ዓለም ጋር ግንኙነት ያለው የትኛውም የበሽታ ኃይል በጌታ በኢየሱስ ስም አሁን የፈረሰ ይሁን። ልዑል ሆይ እጆችን አንስቼ በፊት ጸልያለሁ። እንደምትሰማኝ አውቃለሁ፣ እንደምታዳምጠኝ አምናለሁ፣ ጸሎቴን ሰምተ እንደምትመልስ አምናለሁ። ስለዚህ በዚህ ስፍራ በዚህ ሰዓት በኢየሱስ ክርስቶስ ስምና ስልጣን ጸለይኩኝ። ፈውስ ለሚያስፈልጋቸው ፈውስ ይሁን፣ መዳን ለሚያስፈልጋቸው መዳን ይሁን፣ ነፃ መውጣት ለሚያስፈልጋቸው ነፃ መውጣት ይሁን፣ በረከት ለሚያስፈልጋቸው በረከት ይሁን በጌታ በኢየሱስ ክርስቶስ ስምና ስልጣን። በዚህ ሰዓት በዚህ ደቂቃ በሆነ የህመም ጫናና ጭንቀት ውስጥ ያለች ነፍስ በጌታ በኢየሱስ ስም ከስሙ ስልጣንና ኃይል የተነሳ በምን ኃይልና በምን ስልጣን እንደተባለ ሃሌሉያ የስሙ ኃይል ኢየሱስ የተባለው ቅዱስ ስም በጨለማው ዓለም ላይ ክፉ መናፍስቱ ዓለም ላይ በበሽታ ኃይል ላይ በገሃነም ደጆች ላይ ስልጣን ያለው የጌታ የኢየሱስ ክርስቶስን ስም እጠራለሁ። የትኛውም
በሽታ ምንጩ ምንም ይሁን ምን አሁን የቀለጠ እንዲሆን ጸልያለሁ። ልዑል ሆይ ለዘላለም እናመሰግንሃለን። ቅዱስና እውነተኛ ይሆን የሰራዊት ጌታ እግዚአብሔር ሆይ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ተብሎ እንደተጻፈ ዛሬ እግዚአብሔር ሆይ በዚህ ህመም በዚህ ችግር ውስጥ ሆኖ ለሚጸልዩ ሰዎች ፈውስን ፈልጌያለሁና የሚፈልግ ያገኛል ተብሎ እንደተጻፈ በጌታ በኢየሱስ ስም ከአድማጮቼ ከእህቶቼ ከወንድሞቼ እምነት ጋር በመተባበር እጸልያለሁ። ሊነሳ የተገባው ሁሉ ይነሳ፣ ሊነቀል የተገባው ሁሉ ይነቀል በኢየሱስ ስም። ይፈራርስ፣ የዲያብሎስ ሥራ ሁሉ ይፈራርስ በጌታ በኢየሱስ ክርስቶስ ስምና ስልጣን። የጂኒ መንፈስ በኢየሱስ ስም የተሰበረ ይሁን። የጂኒ መንፈስ ሰዎችን የሚያስር ሰዎች ከአጋንንት ጋር ተጎራብተው እንዲኖሩ የሚያደርግ የትኛውም የስተት ትምህርት ሁሉ የቀለጠ ይሁን። ሊቀልጥ ስለሚገባው ይቅለጥ። ልዑል ሆይ በጌታ በኢየሱስ ስምና ስልጣን እግዚአብሔር ሆይ ስለሰማኝ አመሰግናለሁ። በተለያየ መንገድ ጌታ እግዚአብሔር ሆይ ነገራቸው ብሎክ የሆነባቸው፣ ትዳራቸው የፈረሰባቸው፣ ኢኮኖሚያቸው የተናጋባቸው፣ ማህበራዊ ነገራቸው የተበላሸባቸው በብዙ ጫና ውስጥ የሚያልፉ ሰዎች ዛሬ ከዚህ ድምፅ የተነሳ መፈታት ይሁንላቸው። ከዚህ ጸሎት የተነሳ አርነት መውጣት ይሁንላችሁ። ፈውስ ይሁን፣ መዳን ይሁን። በእምነት ጸልያለሁ። እግዚአብሔር ሆይ የምታደርጉትን ነገር ሁሉ በእግዚአብሔር ስም አድርጉት፣ በጌታ በኢየሱስ ስም አድርጉት ተብሎ እንደተጻፈ በጌታ በኢየሱስ ስም በሰማይና በምድር እግዚአብሔር አብ ባከበረው ከስም ሁሉ በላይ በሆነው በኢየሱስ ስም ስልጣን እጸልያለሁ። እግዚአብሔር አምላክ ሆይ የጌታ ልጅ ሆነው መንፈሳዊ ልጆች ሆነው እግዚአብሔርን የሚወዱ ሆነው ነገር ግን እግዚአብሔር ሆይ ከነሱ አቅምና ቁጥጥር ውጭ በሆነ ኃይል እግዚአብሔር ሆይ እየተጨነቁ ያሉ ሰዎች አሁን ነፃ እንዲወጡ ጸለይኩ። እናመሰግንሃለን እግዚአብሔር ሆይ። አቤቱ ለሕዝብ እራራ፣ አቤቱ ቸርነትን አድርግ፣ ኃጢአታቸውን ይቅር በል። የደከሙ ይበርቱ፣ ያዘኑ ይጽናኑ፣ የሳቱ ይመለሱ። ምህረት ለዚህ ቤት ይሁን። ፈውስ ይህንን ድምፅ ለሚሰሙ ቅዱሳን ሁሉ ይሁን። ረድኤት ለቅዱሳን ይሁን። ቸርነት ለሕዝብ ይሁን። አዲስ ነገር ይሁን። በረከት ይሁን። ፈውስ ይሁን። መጽናናት ይሁን። እግዚአብሔር አባትና አምላክ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ለኤርምያስ የእግዚአብሔር ቃል እንደመጣለት ትነቅልና ታፈርስ ዘንድ እንደተባለ እግዚአብሔር አምላካችን ሆይ ዛሬ ሊፈርስ የተገባ ሁሉ እንዲፈርስ ጸለይኩ። ልዑል አምላክ እጅግ አድርጌ አመሰግንሃለሁ። አቤቱ እግዚአብሔር ሆይ ሊታነጽ የተገባ ሁሉ ይታነጽ። ስለ ስም ብለህ ይህን ቸርነት እንድታደርግን ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ትዳራቸው እየተናጋባቸው ያለ፣ ህይወታቸው በጣም በብዙ ሰልፍ ውስጥ እያለፉ ያሉ እግዚአብሔር ሆይ እህቶቼና ወንድሞቼን ሁሉ እንድታስብ ጸልያለሁ። ስለ ሰማኸኝ አመሰግንሃለሁ። ስለ ረዳሃን እናመሰግንሃለን። በኢየሱስ ክርስቶስ ስም አዲስ ነገር ይሁን። እግዚአብሔር ሆይ የምስክርነት ጊዜ ይሁን። እግዚአብሔር ፈወሰኝ ይባል፣ እግዚአብሔር ነፃ ወጣኝ ይባል፣ እግዚአብሔር ጸሎቴን ሰማ ይበሉ። የምስክርነት ጊዜ ይሁንላቸው፣ የለውጥ ጊዜ ይሁንላቸው በኢየሱስ ስም ስልጣን። ምድሪቱ ላይ ያለ የትኛውም የሴሰኝነት መንፈስ ሁሉ የተሰበረ ይሁን በጌታ በኢየሱስ ክርስቶስ ስም ጸለይ። በየናይት ክለቡ የሚሰራ እግዚአብሔር ሆይ የወጣቶችን ህይወት በሱስና በዝሙት ያሰረ የብዙ ሰዎችን ህይወት አስሮ የያዘ ሴሰኛ መንፈስ፣ የአመንዝራ መንፈስ በጌታ በኢየሱስ ክርስቶስ ስምና ስልጣን ልቀቀውና ሂድ። ልቀቃት በጌታ በኢየሱስ ስም። ልቀቅ ህዝቤን በጌታ በኢየሱስ ስም። ልቀቅ ሰሜኑን፣ ልቀቅ ደቡቡን፣ ልቀቅ ምዕራብ ምስራቁን፣ ልቀቅ ኢትዮጵያን በጌታ በኢየሱስ ክርስቶስ ስምና ስልጣን። የፋርስ አለቃ በኢየሱስ ስም ኪንግደሙ የተሰበረ ይሆን። ልዑል ሆይ እናመሰግንሃለን፣ እንባርካለን፣ ከፍ እናደርግሃለን። እግዚአብሔር አባታችንና አምላካችን ሆይ ተመስገን። በክርስቶስ ኢየሱስ ስም እስከ ዛሬ ረዳሃን፣ አቤኔዘር ሆንክልን። እግዚአብሔር ሆይ ሳሙኤል እንደተናገረ እስከ ዛሬ ድረስ እግዚአብሔር ረዳን ሲል ያንን ስፍራ አቤኔዘር አለው እንደሚል እግዚአብሔር ሆይ አቤቱ አቤኔዘራችን ነህ፣ ረዳታችን ነህ፣ ጉልበታችን ነህ፣ አቅማችን ነህ፣ ብርታታችን ነህ፣ ኃይላችን ነህ። የሆነልን ነገር ሁሉ ካንተ የተነሳ ነው። አቤቱ የዘላለም አምላክ እናመሰግንሃለን።
ብዙ መቃብሮቻችንን እየደፈን አይታለፉም የሚባሉትን እግዚአብሔር ሆይ እያሳለፍከን እየራራህልን ቸርነትም እያደረክልን በብዙ ጥበቃና ቸርነት ለዚህ ስላበቃህን ለዘላለም እናመሰግንሃለን። አቤቱ ለነገው ደግሞ እናምንሃለን። አቤቱ ለነገው ደግሞ እንደገፋለን። አቤቱ ባንተ እንታመናለን። ልዑል አምላክ አመሰግናለሁ። እግዚአብሔር ሆይ አመሰግናለሁ። በኢየሱስ ስም ስልጣን ክብር ሁሉ ላንተ ይሁን። የብርሃናት አባት እግዚአብሔር ሆይ ተመስገን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምላክና አባት እንደ ፈቃዱ አንዳች ብትለምኑ ይሰማችኋል ተብሎ ተጽፏል። ጌታ ሆይ እንዲሰማልን እናውቃለን፣ እንዲሰማን ካወቅን ደግሞ እንደተቀበልን እናውቃለን ይላል። ልዑል ሆይ እንደምትሰማን እናውቃለን። ስለዚህ አምነን ጸልየናል። እግዚአብሔር አባት ሆይ ፈውስ ለሕዝብ ስለሆነ በየጓዳው በየቤቱ በየመስሪያ ቤቱ ሆነው ይህንን እውነት የሚሰሙ ሁሉ ፈውስ ይሁንላቸው፣ መዳን ይሁንላቸው። በነፃነት ልንኖር ክርስቶስ ነፃ አውጣን ተብሎ ተጽፏልና ነፃ መውጣት ይሁን፣ አርነት ይሁን። ደግሞ በባርነት ቀንበር እንዳይያዙ እጆችን በፊት አንስቻለሁ። በኢየሱስ ስም ፈውስ ይሁን፣ ሀገራዊ ፈውስ ይሁን፣ ኢኮኖሚያዊ ፈውስ ይሁን፣ ማህበራዊ ፈውስ ይሁን፣ መንፈሳዊ ፈውስ ይሁን። ምድሪቱ ካንተ የተነሳ የተባረከች ሲሆን ልዑል ሆይ የኢትዮጵያን ምድር አፈር ይዤ በፊት እጸልያለሁ። እግዚአብሔር ሆይ ምድራችን ትፈወስ፣ ሀገራችን ትፈወስ፣ አየሯ ይፈወስ፣ ምድሩ አሸዋው ይፈወስ። እግዚአብሔር ሆይ ጸለይኩኝ። የምድሪቱን አፈር ይዤ በፊት እጸልያለሁ። የብርሃናት አባት የእስራኤል ቅዱስ እግዚአብሔር ሆይ መልካም ይሁን ለምድሪቱ፣ ፈውስ ይሁን ለምድሪቱ፣ መጽናናት ይሁን ለምድሪቱ፣ በረከት ይሁን ለምድሪቱ። ጦርነት ይብቃ፣ ስደት ይብቃ፣ መነቋቆር፣ መገዳደል፣ መጠፋፋት፣ መወነጃጀል፣ አንዱ ሌላውን እግዚአብሔር መንቀፍ፣ አለመከባበር በኢየሱስ ክርስቶስ ስምና ስልጣን ሰይጣን እድል ፈንታ አግኝቶ ሊያፈርስ የፈለገበትን ቀዳዳ ሁሉ በኢየሱስ ስም እነቅላለሁ። የተነቀለ ይሆን። ለስም ክብር ይሆን። እናመሰግንሃለን እግዚአብሔር ሆይ ክብር ሁሉ ላንተ ይሆን። በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ። የድል ነሽዎች ድምፅ ዛሬ ከዚህ ጉባኤ ይሰማል። እግዚአብሔር ሆይ የእልልታ ድምፅ ይሆናል፣ የምስጋና ድምፅ ይሆናል፣ የአምልኮ ድምፅ ይሆናል፣ የመፈታት ድምፅ ይሆናል። በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። የነፍስ ወጥመድ ሁሉ ስለተሰበረ ተመስገን። ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ የትኛውም የስጋም የነፍስም ወጥመድ ሁሉ በኢየሱስ ስም ስለተሰበረ እናመሰግናለን። በኢየሱስ ስም እባርካለሁ። ልዑል አምላክ ለዘላለም ከፍ አድርጋለሁ። ይህን ዕድል ስለሰጠን ተመስገን። እግዚአብሔር አባትና አምላክ ቀሪ ጊዜያችንን ሁሉ ባርክልን። ዛሬ ደግሞ በፊታችን የተከፈተውን ይህን የከበረውን የሕይወት ቃል እንድታስተምረን እጸልያለሁ። አይኖቻችን ከዚህ ቃል የተነሳ የተከፈቱ የሆኑ አቤቱ ለሞት እንዳልተኛ አይኖችን አብራ ተብሎ እንደተጻፈ በኢየሱስ ክርስቶስ ስም ሕግ ለእግሬ መብራት ነው እንደሚል አቤቱ መንገዳችን የቀና ሁሉ ይሆን ዘንድ በኢየሱስ ስም የቃሉ መገለጥና ብርሃን እንድሰጠን ጸልያለሁ። ሃሌሉያ። ስለ ሰማህን እናመሰግንሃለን። ስለ ታማኝነቱ አመሰግንሃለሁ። እግዚአብሔር አምላክ ሆይ ትናንትናን የረዳን ዛሬም እንደምትረዳን ነገም ደግሞ እንደምትደግፈን እናምናለን። መድኃኒታችን እግዚአብሔር ሆይ ተመስገን። የተቀጠቀጠን ሸምበቆ የማትሰብር የሚጨስ ጧፍ የማታጠፋ ርኅሩህ ጌታ ለዘላለም እናመሰግንሃለን። ክብር ሁሉ ላንተ ይሁን። ቀሪ ጊዜያችንን ባርክልን በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። ጸልየናል። በቀጥታ ወደ እግዚአብሔር ቃል እንሄዳለን። ባለችን ደቂቃ ደግሞ እንቀጥላለን። ምሽጉን ስበሩ በሚል ርዕስ ስለ መንፈሳዊ ውጊያ እንማማራለን። የእግዚአብሔር ቃል ሲናገር በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 እስከ 6 ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። የዚህ ዓለም መሳሪያ አይደለም። የዚህ ዓለም መሳሪያ ታንክና መትረየስ፣ ድሮን፣ ሌላም ነው።
ይህንን የሚጠቀሙት ውጊያቸው ከስጋ ጋር ስለሆነ ነው። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። የዕቃ ጦራችን ምሽግን ለመስበር፣ ምሽግን ለመደምሰስ የሚያስችል መለኮታዊ ኃይል ያለው የጦር መሳሪያ ተሰጥቶናል ይላል። መልእክታችንን ከባለፈው ሐሳብ ጋር ለማያያዝ አሁን ዛሬው 5ኛ ክፍላችን ነው። ባለፈው 4 ሳምንታት የተመለከትነው መንፈሳዊ ውጊያ 2 አይነት መልክ አለው። አንደኛው ውስጣዊ ነው፣ ሁለተኛው ውጫዊ ነው። ብዙ ጊዜ ትኩረት የምናደርገው ከውጭ ለሚመጣ የጠላት ሐሳብ ነው፣ ወይም ደግሞ የጠላት ፍላጻ ነው። ትኩረት የምናደርገው ለሱ ነው። ነገር ግን ባለፈው በነበሩት ክፍለ ጊዜያት ጠላት በሕይወታችን እድል ፈንታ የማያገኝባቸውን ሁኔታዎች ነው ያየነው። እንዴት አድርገን ነው ጠላት በሕይወታችን እድል ፈንታ እንዳያገኝ፣ ስፍራ እንዳያገኝ፣ ቦታ እንዳያገኝ፣ እንዳያጠቃን ምንድን ነው ማድረግ ያለብን የሚለውን በስፋት በዝርዝር ተመልክተናል። ስለዚህ ብዙ ጊዜ በጠላት ጥቃት ውስጥ የገባ ነው ወይም ደግሞ የምንገባው በእኛ ሕይወት ውስጥ እኛ ሳናስተውል ሰይጣን በሕይወታችን በሚያገኛቸው እድሎች ነው። ስለዚህ እኔ እንደማምነው መንፈሳዊ ጠላት ነው ያለን። ይሄ መንፈሳዊ ጠላት በሕይወታችን አቅም እንዳይኖረው ከፈለግን በመጀመሪያ በሕይወታችን ላይ እድል ፈንታ አግኝቶ እኛን ሊያጠቃበት የሚችልበትን እኛ ውስጥ ያለ ክፍተትን መዝጋት፣ እኛ አካባቢ ያለውን ችግር መድፈን ያስፈልጋል። እንደዛ ከሆነ ለጠላት ተጋላጭነታችን እየቀነሰ ነው የሚመጣው ማለት ነው። ስለዚህ ጠላት በሕይወታችን እድል ፈንታ አግኝቶ በር አግኝቶ አክሰስ አግኝቶ ሕይወታችንን የሚያጠቃባቸው የተለያዩ ባህሪያቶችን አይተናል። ለምሳሌ ያልተገራ መንፈሳዊ ሕይወት፣ እንደ እግዚአብሔር ቃል ያልተገራ፣ ያልተቃኘ፣ ያልተቀረጸ ስሜት፣ ፈቃድ፣ ፍላጎት ወይም ደግሞ የውስጥ ረሃብ። ያዕቆብም እንደሚናገር በእናንተ መካከል ጠብና ክርክር ከወዴት ነው የመጡት ይላል። ከምቾቶቻችሁ ከምኞቶቻችሁ አይደለምን ይላል። ከውስጥ የሚወጣ ያልተገራ ሕይወት ትመኛላችሁ ይላል፣ ግን አትቀበሉም ይላል። ትለምናላችሁ አትቀበሉም ይላል። ለምን? ሰዎቹ በክፉ ምኞትና ሐሳብ ሆነው ምን ስለሚፈልጉ ወይም ደግሞ ስለሚጸልዩ። ስለዚህ ቤታቸው በክርክር፣ በቅናት፣ በአድመኝነት፣ በልዩ ልዩ ግጭት የተሞላ ነው። ስለዚህ ጠብና ክርክር ከወዴት የመጣ ነው ይላል። ሌላው ትዕቢት ነው። የዳዊትን ሕይወት እንደ ምሳሌ አሳይቻችኋለሁ። በአንደኛ ዜና ምዕራፍ 21 ላይ ሰይጣንም እስራኤልን ለመቅጣት ወይም ደግሞ እስራኤላውያን እንዲጎዱ ካለ ፍላጎት የተነሳ ዳዊትን አነሳሳው ይላል። ዳዊት ወደ ቆጠራ እንዲሄድ ያደረገው ነገር ምንድን ነው? ምን ያህል የሚታመንበት የጦር ሰራዊት እንዳለው ለማወቅ ፍላጎት ስለነበረው ነው። ስለዚህ ሄደ፣ የሰዎችን ምክር አልሰማም፣ የነ ኢዮአብን ምክር አልሰማም። ጫና ፈጠረ፣ የንጉሱም ቃል አሸነፈ የሚል እግዚአብሔር ቃል ታገኛላችሁ። ሄዶ ቆጠረ። ከዛ መቅሰፍት እንደመጣ እግዚአብሔር ቃል ይናገራል። አይኖቻችንን ከእግዚአብሔር ላይ አንስተን በሁኔታዎች ላይ እንድናደርግ፣ በሁኔታ ላይ እንድንደገፍ የሚያደርግ ክፍተት ነው ያገኘው። በዳዊት ሕይወት ውስጥ ያገኘው ክፍተት ይሄ ነው። ትናንትና እረኛው ዳዊት በእግዚአብሔር የታመነ ሰው ነበረ። ጎልያድን ሲጥል በእግዚአብሔር ታምኖ ነበር። ዛሬ ግን
በጦር ሰራዊቱ ብዛት ባለው መሳሪያ ባለው በዙሪያው ባሉት ኃያላን መደገፍ ፈለገ። ስለዚህ በዚህ እግዚአብሔር እንደተቆጣ እግዚአብሔር ቃል ይናገራል። ስለዚህ ባለፉት ሳምንታት ያየነው የተመለከትነው ነገር ምንድነው? መንፈሳዊ ጦርነት በመጀመሪያ በውስጣችን ያለውን ክፍተት ከመዝጋት ከመሸፈን የሚጀምር መሆኑን ማወቅ ይኖርብናል ማለት ነው። ይህ ቃለ ወንጌል ቲቪ ነው። የእግዚአብሔር የአምላካችን ስም የተባረከና የተመሰገነ። ስለዚህ በኤፌሶን ምዕራፍ 4 ቁጥር 27 ላይ ለዲያብሎስ ፈንታ አትስጡት፣ እድል ፈንታ አትስጡት የሚለውን የእግዚአብሔርን ቃል አይተነዋል፣ ተመልክተናል። ስለዚህ እድል ፈንታ ባለመስጠት ነው የዲያብሎስን ስራና እቅዱን የምናፈራረሰው። ስለዚህ ብዙ ጊዜ አይታችሁ እንደሆነ ሰዎች በውጭ ባለው ነገር ላይ ነው ትኩረት የምናደርገው። ስለዚህ በመጀመሪያ ለዲያብሎስ የተገዛ ህይወት ከሌለን፣ አንዳንድ ሰዎች እንደዚህ ይላሉ፣ እኔ ሰይጣንን ስለማላምንበት ሰይጣን ፈጽሞ ሊዋጋኝ አይችልም ብለው ይላሉ። ኢየሱስ ክርስቶስን የህይወታቸው አዳኝ አድርገው ያልተቀበሉና ያላመኑ ራሳቸውን ለጌታ ለኢየሱስ ያልሰጡ ሰዎች ከጠላት ጥቃት ነፃ ሊሆኑ አይችሉም። ምንም አይነት መንፈሳዊ ጥበቃና ከለላ በእግዚአብሔር ሳይደረግ ራሳችሁን ለእግዚአብሔር ሳትሰጡ ሰይጣን በእኔ ላይ ምንም ማድረግ አይችልም ማለት አንችልም። ያ ማለት አንድ ወታደር ምንም አይነት የመከላከያም የማጥቂያ መሳሪያ ዝግጁነት ሳይኖረው ወደ ጦር ሜዳ እንደመሄድ ማለት። ያ ማለት ግደሉኝ እንደማለት ነው። ለሞት ተዘጋጅቻለሁና ግደሉኝ ብሎ እንደመሄድ ነው። ስለዚህ በመጀመሪያ ማወቅ ያለብን ወደ መንፈሳዊ ጦርነት ውስጥ ወይም ደግሞ መንፈሳዊ ውጊያ ውስጥ ከመሄዳችን በፊት በመጀመሪያ በእኛ አቅጣጫ በጣም ሊታይና ልንሸፍነው የሚገባው ክፍተት ምንድን ነው? እኛ የጌታ የክርስቶስ ነን ወይ ነው። ስለዚህ የክርስቶስ ያልሆነ ሰው፣ ክርስቶስን የሕይወቱ አዳኝ አድርጎ ያላመነ ሰው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ነው የሚለው። ስለዚህ በልዑል አምላክ ጥላ ውስጥ የሌሉ ሰዎች ሰይጣን ስለማናምንበት ምንም ሊያደርገኝ አይችልም ማለት አይችሉም። ስለዚህ በእኛ አቅጣጫ ያለውን ክፍተት እንዴት አድርገን ነው የምንለው የምንሸፍነው? በእኛ አቅጣጫ ያለውን ጉድለት እንዴት ነው የምንሸፍነው? ምንድነው ጉድለታችን? ስለዚህ የመጀመሪያው ነገር ወደ ጦርነት ከመሄዳችን መንፈሳዊ ውጊያ ከመዋጋታችን በፊት ራሳችንን ለጌታ መስጠት ያስፈልጋል። በሁለተኛ ደረጃ ደግሞ መታጠቅ ያስፈልጋል። መታጠቅ በእግዚአብሔር ቃል መሞላት ያስፈልጋል። የመንፈስን ሰይፍ መያዝ፣ የጽድቅን ጥሩር መልበስ፣ የመዳን ራስ ቁርን ማድረግ መጽሐፍ እንደሚናገር በኤፌሶን ምዕራፍ 6 ቁጥር 10 ጀምሮ እስከ 18 ድረስ በተጠቀሱትን እነዛ ልበሱ፣ አድርጉ፣ ታጠቁ፣ አንሱ የሚሉትን ነገሮች በሙሉ መልበስ ይጠበቅብናል ማለት ነው። እንደዛ ካልሆነ በፍጹም ከአጋን ጥቃትም ከየትኛውም አናም በቃ በፍጹም እኔ ጠንቋይ ቤት ሂጄ አላቅም፣ ምንም አይነት ክፉ አስማታዊ አሰራርም እኔም አላምንበትም፣ ይህንም አልቀበልም፣ ስለዚህ በእኔ ላይ ሰይጣን ምንም ነገር ማድረግ አይችልም ብለው የሚያስቡ ሰዎች አሉ። ጣዖት አለማምለካችሁ፣ ወደ ጥንቆላ ወደ መተት አለመሄዳችሁ ጥሩ ነው፣ ግን እናንተ ጥሩ ሰው ሆናችሁ ጥሩ ክርስቲያን ግን አይደላችሁ። ስለዚህ የሃይማኖትን ዓለም ተላብሶ የሚያጠቃ የአጋንንት አሰራር አለ፣ የወንጌል ተቃዋሚ አለ። ምድሪቱ ሁሉ መጽሐፍ ቅዱስ ሲናገር ዓለም ሁሉ በክፉ እንደተያዘ እናውቃለን ይላል። ስለዚህ የእግዚአብሔር ልጆችን ግን ክፉ እንዳይነካቸው እናውቃለን ይላል። ስለዚህ ሕይወታችንን ለጌታ አሳልፈን ካልሰጠን በስተቀር ከመለኮታዊ ጥበቃ አይደረግልንም ማለት ነው። ስለዚህ ስለ መንፈሳዊ ውጊያ ማወቅ ያለብን ጠላታችን ማን እንደሆነ ማወቅ አለብን። እኛ ራሱ እኔ ማን ነኝ? ሕይወቴን ለእግዚአብሔር ሰጥቻለሁ ወይ?
ዲያብሎስን ተቃወሙት ለእግዚአብሔርም ተገዙ ስለሚል ሕይወቴ ለእግዚአብሔር ስልጣን የተገዛ ነው ወይ? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ራሳችንን ለእግዚአብሔር አዋርደናል ወይ? እንደ እግዚአብሔር ሐሳብና ፈቃድ ነው ወይ እየኖርን ያለ ነው? ስለዚህ አንድ ሰው በእግዚአብሔር ስልጣን ስር ካልሆነ ለእግዚአብሔር ተገዙ ማለት በእግዚአብሔር ስልጣንና ቁጥጥር ስር መሆንን የሚያሳይ ነው። ስለዚህ አንድ ክርስቲያን በመጀመሪያ ማወቅ ያለበት ክፍተት እንዳይኖርበት ክፍተቱን መዝጋት ነው ያለበት። ቀደም ብዬ እንደነገርኳችሁ የትዕቢት ኃጢአት፣ የትምክተኝነት ኃጢአት ሳያውቀው ኩሩ መንፈስ ነው አታክ ያደረገው ዳዊትን። ስለዚህ መቆጠር የማይገባቸውን ሰዎች ለመቁጠር ተነሳሳ። በዚህ እግዚአብሔር አዘነ። ብዙ ሰዎች በሱ ምክንያት እንደሞቱ የእግዚአብሔር ቃል ይናገራል። ስለዚህ የዲያብሎስን ምሽግ ሁሉ ለማፈራረስ ምንድነው ማድረግ ያለብን የሚለውን በመጀመሪያ በእኛ አቅጣጫ ያለውን ክፍተት መሸፈን አለብን። ሰይጣን እንደዚህ ተዋጋኝ፣ ትዳሬን በጠበጠው፣ በጣም ልዩ የምንለው ነገር አለ። ስለዚህ ዛሬ መጽሐፍ ቅዱስ እንደሚናገር በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ጀምሮ ቅድም ለማንበብ እንደሞከርኩት ምሽግን ለመደምሰስ ይላል የሚችል መለኮታዊ ኃይል ያለው ነው ይላል። በመጀመሪያ እኛ ጋር ያለውን መለኮታዊ ኃይል ማወቅ ያስፈልጋል። ቀደም ብለንም እንዳየነው ጠላት በጣም ቅዱሳንን ከሚዋጋበት ክፍተት አንዱ ያለ ዕውቀት መኖር ነው፣ ያለ ዕውቀት መግባትና መውጣት ነው። ስለዚህ መለኮታዊ ኃይል ምሽግን ለመደምሰስ የጠላትን ሐሳብና አጀንዳ ለመደምሰስ የሚያስችል መለኮታዊ ምንድነው ይላል? ኃይል ነው ይላል። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርንና ከንቱ ሐሳብን ሁሉ ምን እናደርጋለን ይላል? እናፈርሳለን። አእምሮን ሁሉ ምን እንላለን ይላል? እንማርካለን። እየማረክን ለክርስቶስ ምን እንላለን? እንዲታዘዝ እናደርጋለን ይላል። ስለዚህ ምሽጉን ለመስበር በመጀመሪያ ወገኖች ሆይ ማወቅ ያለብን ምሽጉ ምንድነው ነው። ቤታችን ውስጥ የበሰበሰ ስጋ አንጠልጥለን ለምን ሸተተን ማለት አንችልም። ደሞም ዝንቦች ለምን ይመጣሉ ማለት አንችልም። ስለዚህ ሽታም እንዳይኖር ከፈለግን በሽታው ምክንያት ተጋብዘው ወደዛ ቤት እንዲገቡ የሚገቡ ሽታውን ፈልገው የሚገቡ የተለያዩ ነገሮች ቢኖሩ እነሱን ጠርጎ ለማስወጣት ካስፈለገ በመጀመሪያ ቤታችን ውስጥ የተንጠለጠለውን የሞተ ነገር አውጥተን መጣል ይኖርብናል። ይሄ ግድ ነው የሚሆነው። ስለዚህ እኛ ጋር ያለውን ክፍተት መሸፈን ያስፈልጋል። በሕይወታችን ሰይጣን አክሰስ እንዳያገኝ፣ ያንን እድል ፈንታ እንዳያገኝ መዝጋት ያስፈልጋል። በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ የሰይጣንን ሐሳብ ምን አንለውም አንስተውምና፣ ስለዚህ እናንተ ይቅር የምትሉትን ሁሉ ይቅር ብየዋለሁ የሚል የእግዚአብሔር ቃል እንዳለ ሁላችንም እናስታውሳለን። አማኞች ለጠላት ተጋላጭ የሚሆኑበት የሕይወት ክፍተቶች መለየት አለባቸው፣ ማረም አለባቸው። በመንፈሳዊ ጦርነት መከላከል ብቻ ወደ ድል አያመጣንም። ጠላትን በክርስቶስ ኢየሱስ ስም ስልጣን እና በተሰጠን የልጅነት ስልጣን በመቃወም የእግዚአብሔር መንግሥት ማስፋት ወደምንችልበት የድል ሕይወት መሸጋገር ይኖርብናል። በነገራችን ላይ እዚህ ጋር ሳዘነጉ ላስታውሳችሁ የምፈልገው ነገር ምንድነው? በክርስቶስ ኢየሱስ አማካኝነት እግዚአብሔር የሰጠን የድል ሕይወት አለ። ነገራችን በሙሉ መስቀል ላይ ተሰርቷል። ሐዋርያውም በቆላሲስ መጽሐፍ ላይ እንደጻፈው አለቅነትና ስልጣናት፣ ኃይላትና ጌትነት ሁሉ ስልጣናቸው ተገፏል። አሁን ድሉ ለኛ ተሰጥቷል። ዓለም ተሸንፏል። ዓለምን አሸንፌዋለሁ ነው ያለው።
በዓለም ውስጥ ያለውን ሲስተም ሁሉ እግዚአብሔር አስገዝቶልናል። ነገር ግን ማወቅ ያለብን ነገር ምንድነው? ክርስቲያን የሚዋጋው አዲስ ድልን ለመቀዳጀት አዲስ ድልን ለማምጣት ሳይሆን የተሰጠውን በክርስቶስ ኢየሱስ ያገኘውን ያንን የድል ህይወት አስጠብቆ ምን ለማለት ነው? ለመቀጠል ነው እንጂ አዲስ የምናስመዘግበው ድል የለም። ክርስቲያን ስለሆንን ብቻ የጠላትን እቅድና ሐሳብ ካላወቅን በስተቀር ሰይጣን እንዲሁ በቀላል አይተወንም። ስለዚህ ጠላት የሚሰራው ሰው በሚከፍትለት በር ነው። ጠላት የሚሰራው ሰው በሚከፍትለት በር ነው። ከባለፈው የቀጠለ ነው። የዛሬው ሐሳብ አንደኛ ብላችሁ እንድትይዙ የምፈልገው የመጀመሪያው የተሳሳተ ጓደኛ የጠላት በር ነው። ይህን በደንብ አድርጋችሁ እንድትሰሙ ይፈልጋለሁ ወጣቶች። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 እስከ 34 የእግዚአብሔር ቃል ሲናገር አትሳቱ፣ መጥፎ ጓደኝነት መልካሙን ጠባይ ያበላሻል። ወደ ሰከነ ልቡናችሁ ተመለሱ። አዲሱ መደበኛ ትርጉም ነው። ኃጢአትን አትስሩ፣ እግዚአብሔርን የማያውቁ አሉና ይህንን የምለው ላሳፍራችሁ ነው የሚል የእግዚአብሔር ቃል እናገኛለን። ስለዚህ አትሳቱ፣ መጥፎ ጓደኝነት መልካሙን ጠባይ ምን ያደርጋል? ያበላሻል። አያችሁ፣ ምናልባት እኛ ሩቅ ቦታ ከኛ ውጭ በሆነ መንገድ ጠላት ያጠቃናን ብለን እያሰብን፣ ነገር ግን እኛ በከፈትንለት ጤናማ ባልሆኑ ጓደኞች አማካኝነት ሰይጣን እድል ፈንታ አግኝቶ ግራውንድ አግኝቶ መንፈሳዊ ሕይወታችንን ሊመታው ይችላል። በተለይ ወጣቶች ይህን ልትሰሙ ያስፈልጋቸዋል። መጥፎ ጓደኛ ለሰይጣን በር ነው። መጥፎ ጓደኛ ከህይወት ያርቃችኋል፣ ከእግዚአብሔር ሐሳብ ያጎድላችኋል። መንፈሳዊ መነሳሳታችሁንና ቅናታችሁን ሁሉ ምን ያደርገዋል? ያጠፋዋል። በመጽሐፍ ቅዱስ ታስታውሳላችሁ፣ ንጉሥ ሮብዓም የሽማግሌዎችን ሳይሆን አብረውት ያደጉትን የወጣቶችን ድምፅ በመስማቱ ምክንያት ለእስራኤል ቤት ለሁለት መከፈል ምክንያት እንደሆነ መጽሐፍ ይነግረናል። ስለዚህ አንዳንድ ጊዜ እንደው ሌላውን በሙሉ በህይወታችን ላይ ያለውን ክፍተት ሁሉ ዘግተን፣ ነገር ግን በጣም የምንወዳቸውና የምናከብራቸው የምንላቸው አይነት ሰዎች ወይም ጓደኞች ይኖሩንና በእነሱ አማካኝነት ህይወታችንን ይመታዋል ማለት ነው። ጓደኞቻችንን ለማስደሰት ብለን ከቸርች የምንቀርበት፣ ጓደኞቻችንን ለማስደሰት ብለን ጸልየን የማንበላበት፣ እንዳይቃወሙን ብለን መጽሐፍ ቅዱስ የማናነብበት፣ በቃ መንፈሳዊ ነገር ሙሉ ለሙሉ የሚሸተንና ለማድረግ የምንነሳሳው በክርስቲያን አካባቢ ክርስቲያኖች ባሉበት አካባቢ ስንገኝ ብቻ ይሆናል። እንገደባለን፣ እንፈራለን። የማያምኑ ክርስቶስን ያልተቀበሉ ሰዎች ለጠላት ግራውንድ ሆነው ህይወታችንን ለማቀዝቀዝ ምክንያት ሊሆኑ ይችላል። ሰይጣን እነሱን ተጠቅሞ ቅድስናችንን ሁሉ ሊመታው ይችላል። አንዳንድ ጊዜ አንዳንድ ሰዎች ወደ ውጭ ሄደው በቤተ ክርስቲያን ውስጥ ጓደኛ የሚሆነኝ ሰው የለም ብለው ውጭ ወጥተው ጓደኛ የሚይዙ ሰዎች አሉ። አይሆንም። አሕዛብን እንደ ትዳር ጓደኛ አድርገው ይዘው ለመቀጠል የሞከሩ ወገኖች እንደ ተበሉ ያወቁት ከገቡበት በኋላ ነው። እኔ በጣም ብዙ ወጣቶችን አውቃለሁ። ቤተ ክርስቲያን ውስጥ ለትዳር የሚጠይቀኝ የለም ብለው፣ እውነት ነው። አንዳንድ ወንድሞች በቤተ ክርስቲያን ውስጥ ካሉ እግዚአብሔርን ከሚፈሩ ቅዱሳን ጋር የትዳር ጓደኝነትን ከመጀመር ይልቅ ውጭ ያሉ አሕዛብ ሴቶች
ይሻሏቸዋል። ይህ በጣም ከባድ ነው። አሕዛብን የሚያገባ ሰይጣንን አማቹ ያደርጋን ይባላል። ያ ሁል ጊዜ ማለዳ እየመጣ ይጎበኛቸዋል ማለት ነው። ስለዚህ ከእግዚአብሔር ቤት ወጥተው አሕዛብ አግብተው ማለት ጌታን ካወቁ በኋላ ነው። ጌታን ካወቁ በኋላ በቃ እድሜያቸው እንደተበላ ዘመናቸው እንደተበላ ሲያስቡ፣ በቤተ ክርስቲያን ውስጥ የሚጠይቃቸው እንደሌለ ሲያስቡ በቀጥታ ውጭ ሄደው ከውጭ ካሉ ሰዎች ጋር የሰይጣንን ልጆች የትዳር አጋራቸው አድርገው የሚይዙ ጓደኛ አድርገው የሚይዙ ሰዎች በጣም ብዙ ናቸው። ክርስቲያኖች፣ የእግዚአብሔር ልጆች ይህን ነገር ማድረግ የለባችሁም ተብለው ተመክረው፣ አሁን እውነት ነው እናንተ ሁላችሁ የምታውቁት ነገር ይኖራል ብዬ አስባለሁ። ሄደው አሕዛብ አግብተው ጠላት የቀጠቀጣቸው፣ አዎ ገብተዋል፣ ሄደዋል፣ አግብተዋል፣ የፈለጉትን ልጅ ወልደዋል። ግን በማያምኑ የትዳር ጓደኞቻቸው አማካኝነት፣ በትዳር አጋሮቻቸው አማካኝነት ሕይወታቸው የተቀጠቀጠ ሰዎች በጣም ብዙ ናቸው። በጣም ጠላት አጠቃኝ። ለዚህ እንደ መነሻ አድርገው የሚያዩት በክርስቲያን ባለትዳሮች እርስ በርሳቸው ሳይከባበሩ ወይም ደግሞ በሆነ ነገር ምክንያት ግጭት ውስጥ ሲገቡ አይተው የክርስቲያን ጓደኛ ወይም ደግሞ ክርስቲያን ጋብቻ እንደዚህ የሚሆን ከሆነ ለምን አሕዛብ አላገባም ብለው እንደ ምክንያት አድርገው ሰይጣን እንደ ግራውንድ አድርጎ ይህን ተጠቅሞ ሕይወታቸውን ያሳጣቸው በጣም ብዙ ሰዎች አሉ። ሕይወታቸውን በሰቀቀን የሚመሩ ሰዎች በጣም ብዙ ናቸው። ስለዚህ እያልኩ ያለሁት ነገር ምንድን ነው? አንደኛው ክፍተት ሰይጣን ትዳራችሁን፣ ሕይወታችሁን፣ ዘመናችሁን ከሚያናጋ ከሚሰብር ከሚያናውጥበት አንዱ መንገድ ክፉ ጓደኝነት ነው። ስለዚህ አሕዛብ እጮኛን መያዝ፣ አሕዛብ የትዳር ጓደኛ ማድረግ፣ በቃ እነሱ የሚኖሩበት የራሳቸው የሆነ ላይፍ ስታይል አላቸው። ስለዚህ እናንተ ጠንካራ ካልሆናችሁ በስተቀር ሕይወታችሁ እየተበላ ይሄዳል። ሊለውጧችሁና ተጽዕኖ ሊያሳድሩባችሁ ይችላሉ። የሰማችሁ ይመስለኛልና ናይት ክለብ ማታ ማታ እየሄደ ወንጌል ለመመስከር እየፈለገ አንድ ወጣት ይቅርብ፣ እዛ ቦታ ላይ መሄድ የለብህም፣ ከሄድክም ከወገኖች ጋር መሄድ ያለብህ እየተባለ እየተነገረው አልሰማ ብሎ ወንጌል ለመመስከር እዛ ናይት ክለብ አካባቢ ለመስከር ሄዶ በዛው ተጠልፎ ቀልጦ የቀረሰው ታስታውሳላችሁ። ስለዚህ መጥፎ ጓደኛ መልካሙን አመል፣ ጤናማውን አስተሳሰብ፣ ጤናማውን ሕይወት ምን ያደርገዋል? ሊበላው ይችላል። ከእግዚአብሔር መንግሥት ሊያወጣችሁ ይችላል። ስለዚህ ጓደኛን እንደሚስለው የእግዚአብሔር ቃል ይናገራል። ጓደኞቻችንን እንመርምር፣ ደግሞም እግዚአብሔርን የሚወዱ ሰዎችን እንምረጥ። በተለይ እህቶች ዕድሜያችን ተበላ፣ ሕይወታችን አለቀ፣ በቃ ከእንግዲህ በኋላ መጠበቅ አልፈልግም ብለው ወደ ውጭ የሚሄዱ አሕዛብን የትዳር ጓደኛ አድርገው እጮኛ አድርገው የሚይዙ ሰዎች በዚህ ዘመን እየተበራከቱ ነው። በዛው ልክ ደግሞ ጌታን የሚወዱ በዛው ልክ ደግሞ እግዚአብሔርን የሚፈሩ እግዚአብሔርን በመጠበቅ ላይ ያላችሁ የተባረካችሁ የእግዚአብሔር ሴትና ወንድ ልጆች ደግሞ አላችሁ። ለእናንተ እግዚአብሔርን እጅግ አድርገን እናመሰግናለን። ምን እያልኩ ነው? የዲያብሎስን ምሽግ መስበር ያስፈልጋል። ምሽጉ ምንድን ነው? እኛ ጋር ያለ ክፍተት ነው። ስለዚህ ወንድሜ ክፉ ባህሪ ሕይወታችንን ሊያናጋውና ዘመናችንን ሁሉ ሊበላው ይችላል። ሁለተኛው መንፈሳዊ ባዶነት ነው። ሰይጣን እንደ ግራውንድ አድርጎ ሕይወታችንን ከሚዋጋበት መንገድ ሁለተኛው መንፈሳዊ ባዶነት ነው። በማቴዎስ ወንጌል ምዕራፍ 12 ቁጥር 43 እስከ 45 እንደዚህ ይላል። እርኩስ መንፈስ ከሰው ከወጣ በኋላ እረፍትን ፍለጋ ውሃ በሌለበት ስፍራ ይንከራተታል። የሚሻው እረፍት ግን አያገኝም። ከዛም ወደ ነበርኩበት ቤት ተመልሼ ልሂድ ይላል። ሲመለስ ቤቱ ባዶ ሆኖ ጸድቶ ተዘጋጅቶ ያገኘዋል። ከዚያም
በኋላ ሄዶ ከእርሱ የከፉ ሌሎች 7 ክፉ መናፍስትን ይዞ ይመጣል። ገብተውበትም በዚያ ይኖራሉ። ለዚያ ሰው ከፊተኛው ይልቅ የኋለኛው ሁኔታ የከፋ ይሆናል። በዚህ ክፉ ትውልድም ላይ እንዲሁ ይሆንበታል የሚል የአምላክ ቃል እናገኛለን። መንፈሱ አንድ ጊዜ ከሰው ሕይወት ላይ ከወጣ በኋላ ይቅበዘበዛል፣ እረፍት ይፈልጋል። ልክ ውሃ እንደተጠማ ሰው ይቅበዘበዛል። እረፍትን ፈልጎ ማረፊያን ፈልጎ ይቅበዘበዛል። ለዛ ነው የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል የሚለው የእግዚአብሔር ቃል ያንን ነው። ይቅበዘበዛል። ትላንትና በስሙ ኃይል በኢየሱስ ክርስቶስ የስሙ ስልጣን አጋንንቱ ከግለሰቡ ከወጣ በኋላ ያ ሰው በጽድቅ ሕይወት ካልተሞላ፣ በመንፈሳዊ ሕይወት ካልተሞላ፣ በእግዚአብሔር ቃል ካልተሞላ፣ በጸሎት ካልተሞላ፣ እግዚአብሔርን በማወቅ ካልተሞላ ተመልሶ ሰይጣን ቼክ ሲያደርገው ያ ቤት አምሯል፣ እንደ ድሮ አይደለም፣ ጸድቷል። ነገር ግን በውስጡ ኗሪ የለው፣ በውስጡ ጌታ የለም፣ ወይ በውስጡ ደግሞ የእግዚአብሔር ቃል የለም። ስለዚህ ምን ይላል? ይገባበታል ይላል። እሱ ብቻ ሳይሆን ቤቱ አምሮና ጸድቶ ስለሚያገኘው ደግሞ እጅግም ሊበቀለው ስለሚፈልግ ትላንትና በጸሎት ኃይል ከውስጡ ሲወጣ ተቃጥሎ ተመቶ ተሰብሮ ስለሄደ አሁን ግን ተመልሶ ሲመጣ ባዶ ሆኖ ሲያገኘው ከእርሱ ይልቅ የከፉትን ይላል። ምናልባት ትላንትና መጠጥ የሚያስጠጣ የነበረ መንፈስ ከሆነ አሁን ግን ሲጃራውንም ጨምሮ ዝሙትንም ጨምሮ ነፍሰ ገዳይነትም ጨምሮ ሁሉን ነገር አግበስብሶ እንዲህ አይነት ክፉ መናፍስታዊ ልምምድ ያላቸውን ኃይላት ሁሉ ይዞ ይመጣና ውስጡ ይገባሉ። በዛም ሰው ሕይወት ይኖራሉ። መጽሐፍ ሲናገር የዛ ሰው ሕይወት ከመጀመሪያው ይልቅ የሁለተኛው እጅግ የከፋ ነው ይላል። ለዛ ሰው ወዮለት ይላል። ስለዚህ መንፈሳዊ ባዶነት፣ በእግዚአብሔር ቃል አለመሞላት፣ በእግዚአብሔር ቃል ዕውቀት አለመያዝ ራሱ ለሰይጣን ጥቃት ተጋላጭ እንድንሆን ያደርገናል። ስለዚህ ምን እያልኩ ነው? ድምፃችንን ከፍ አድርገን በጌታ በኢየሱስ ክርስቶስ ስም ብለን መገሰጻችን እንዳለ ሆኖ ነገር ግን የጠላት ሐሳብ ውስጣችን ካለ በቀላሉ ልንጠቃ የምንችልበት ነገር እንዳለ መጽሐፍ ይናገራል። ስለዚህ መንፈሳዊ ባዶነትን የምንሸፍነው እንዴት ነው? በእግዚአብሔር ቃል ዕውቀት፣ በጸሎትና በእግዚአብሔር ምክር፣ በእግዚአብሔር ቃል ስልጣን መሞላት መያዝ ያስፈልጋል። እንደዛ ካልሆነ ተጋላጭ እንሆናለን ማለት ነው። ባዶ ሕይወት ለክፉ መናፍስታዊ መግቢያ በር ይሆናል። ሕይወታችን በመንፈስ ቅዱስ መሙላት ይጠበቅብናል። ስለዚህ የጸሎት ሕይወታችንን እንገንባ፣ ቃሉን በየቀኑ እናንብብ። ስለዚህ ምናልባት ውስጣችሁ በጣም ትክት የሚላችሁ ድክም የሚላችሁ በቃ መጽሐፍ ቅዱስ ማታነቡ በየሳምንቱ ቸርች ብቻ የምትሄዱ ውስጣችሁ በእግዚአብሔር ቃል ዕውቀት ያልተያዘ ሰዎች ወገኖች መንፈሳዊ ባዶነታችሁ ለጠላት ተጋላጭ ያደርጋችኋል። ስለዚህ ይኸውላችሁ መንፈሳዊ ውጊያ ማለት ከሰይጣን በተቃርኖ መቆም ማለት ነው። ትሞታለህ ሲለ አልሞትም ብለህ ጥቅስ መጥቀስ አለብህ። ሰይጣን ተስፋ በማስቆረጥ በተለያየ መንገድ ስለሚዋጋ ማለት ነው። ሌላው ሶስተኛው መንፈሳዊ አመንዝራነት የጠላት በር ነው። መንፈሳዊ አመንዝራነት ማለት ምን ማለት ነው? ከእግዚአብሔር ይልቅ የምንወደው፣ ከእግዚአብሔር ይልቅ የምናከብረው፣ ከእግዚአብሔር ይልቅ የምንጠነቀቅለት ምንም አይነት ነገር ይሁን እንደ ጣዖት ሆኖ በሕይወታችን የሚኖር ያንን ማምለክ፣ ለዛ መኖር መንፈሳዊ አመንዝራነት ነው። በቆላስይስ መጽሐፍ ምዕራፍ 3 ቁጥር 5 ላይ ስለዚህ ምድራዊ ምኞቶቻችሁን ግደሉ፣ እነዚህም ይላል ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት፣ አምልኮት ጣዖት የሆነው መጎምጀት ነው ይላል። መጎምጀት ከአምልኮተ ጣዖት አንዱ ነው። መጎምጀት ሲጎመጁ በምድረ በዳ እንደቀሩት አይነት ሰዎች ማለት ነው። መጎምጀት የሰይጣን በር ነው። ለሰይጣን ሐሳብ ትልቅ ክፍተት የሚሰጥ ትልቅ አክሰስ የሚሰጥ መሆኑን ማወቅ ይኖርብናል። በእነዚህ ምክንያት የእግዚአብሔር ቁጣ በማይታዘዙ ላይ ይመጣልና እናንተ ቀድሞ በኖራችሁበት ሕይወት
በእነዚህ ትመላለሱ ነበር። አሁን ግን ቁጣን፣ ንዴትን፣ ክፉን፣ ስድብን፣ አሳፋሪ ንግግርን የመሳሰሉትን ሁሉ አስወግዱ። አሮጌውን ሰው ከስራው ጋር አውልቃችሁ ስለ ጣላችሁ እርስ በርሳችሁ ውሸትን አትነጋገሩ። ስለዚህ ምን እያልኩ ነው? ቁጣንና ንዴትን ሁሉ አስወግዱ። ዝሙት፣ ለምሳሌ እስራኤል መንፈሳዊ አመንዝራ ውስጥ የተገኘችበት ዘመን ነበረ። ከእግዚአብሔር ይልቅ የምታመልከው ጣዖት ሲኖር፣ የምትወደው የምትገዛለት ነገር ቢኖር ያ ነው መንፈሳዊ አመንዝራነት ማለት። ስለዚህ ወገኖቼ ሆይ ዛሬ አብዝተን እጅግ አብዝተን የምንወደው ገንዘብ ቢሆን፣ ወርቅ ቢሆን፣ በእጃችን ላይ ያሉ የተለያዩ ነገሮች ቢሆኑ፣ አለን የምንለው ነገር ቢሆን እስካመለክነው ድረስ ከሚገባው በላይ ክብርን እስከሰጠነው ድረስ ምንም ይሁን ትዳር ሊሆን ይችላል፣ ልጆች ሊሆኑ ይችላሉ፣ ምንም ይሁን መንፈሳዊ አመንዝራነት እንለዋለን። ስለዚህ ከእግዚአብሔር ይልቅ የምንወደው ነገር አለ ወይ? ዛሬ ከእግዚአብሔር ይልቅ የምንጠነቀቅለት ነገር አለ ወይ? ዛሬ ከእግዚአብሔር መንግስትና ከእግዚአብሔር ይልቅ በጣም የምንጠነቀቅላቸው የምንፈራቸው ወላጆችና ቤተሰቦች አሉ። መንፈሳዊ አመንዝራነት ማለት ይሄ ነው። ስለዚህ ከእግዚአብሔር በላይ የምናስቀድመው ነገር ሁሉ ጣዖት ነው። ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ሰው ወይም ደግሞ ፍላጎት ሊሆን ይችላል። ጣዖት ነው ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ በሕይወታችን ውስጥ አንደኛ ብለን የምናስቀምጠው ነገር ምንድን ነው የሚለው መታሰብ አለበት። ሌላው መንፈሳዊ እንቅልፍ ነው። ሰይጣን ግራውንድ አድርጎ ሕይወታችንን ከሚመታበት ነገር ንቁ አለመሆን። ይህንን ባለፈው ሳምንት ትምህርትም ላይ አንስቼዋለሁ። ራሳችሁን የምትገዙ ሁኑ፣ ንቁ። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያና ወዲህ ይዞራል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ። ስለዚህ መንፈሳዊ ድንዙዝ መሆን፣ የማይጠነቀቅ አማኝ በቀላሉ ለጠላት ኢላማ ይሆናል። ስለዚህ መፍትሄው ምንድነው? ንቁ መሆን ነው፣ ጥንቁቅ መሆን ነው፣ በጸሎት መትጋት ነው። ሌላው አምስተኛው ክፉ ባህሪ ነው። ክፉ ባህሪ የጠላት በር ሊሆን ይችላል። በኤፌሶን ምዕራፍ 4 ቁጥር 26 ላይ ባሎች ሆይ እናንተ ደግሞ ጸሎታችሁ እንዳይደናቀፍ በኑሯቸው ሁሉ ለሚስቶቻችሁ አስቡላቸው፣ ደግሞ ደካሞች ስለሆኑና የሕይወትንም በረከት አብረዋችሁ ስለሚወርሱ ምን አድርጓቸው ይላል? አክብሯቸው የሚል የአምላክ ቃል እናገኛለን። ስለዚህ ክፉ ባህሪ አንዳንድ ጊዜ ትዳራችን የሚበጠብጠው ጸልል ምንድን ነው? የትዳር ጓደኛዬ በጣም እንደዚህ ናት፣ እንደዚህ ነው። አንዳንድ ጊዜ አለመጣጣማችን ከክፉ ባህሪያችን የሚመነጭ ስለሚሆን ጠላት ደግሞ ይህንን ግራውንድ አድርጎ ስለሚጠቀምበት ለጠላት ተጋላጭ ልንሆን እንችላለን። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።